እንግዲህ በዚህኛው ገጠመኝ ውስጥ የምናየው ሁለት ነገር አለ። አንደኛ የባል ጸባይና ባህሪ ማንነት፣ ሁለተኛ ደግሞ የሚስትና የጓደኞቿ ጸባይ ባህሪና ማንነት የሚለውን ለሁለት ከፍለን የምናየው። በእርግጥም ትዳሩ የተመሰረተው በአጋጣሚ ነው ሊያስብል ይችላል። አጋጣሚ የሚባል ነገር ባይኖርም የመርሃ ግብራችንን ዋና ርዕሱ ገጠመኝ ማለት ነው። ግን በመንገዳችን በህይወታችን ላይ ያጋጠመንን ነገር ብለን እናወራለን እንጂ ገጠመኝ ወይም አጋጠመኝ ምንለው ወይ ከርኩስ መንፈስ ነው ወይ ከእግዚአብሔር መንፈስ ነው። ከዛ ውጪ እኛ ኒውትራል ሆነን በራሳችን ፍቃድ የምናደርገው ነፃ ፍቃዳችን በራሱ ከሁለት አንዱ ጋር ነው ሄዶ የሚጣበቀውና የሚጣጋው እና ያ ከሁለት አንዱ ጋር ተጣብተን ወይም ተጠግተን የምናገኘው ኢንፎርሜሽን ነው ህይወታችንን የሚመራው፣ ወይ ርኩሱን ወይ ቅዱሱን በነፃ ፍቃዳችን ተጠቅመን እንኳን ብናመጣው ነው የምላችሁ። ስለዚህ ባለቤቷን ለብቻው ማንነቱን ልሳልላችሁ እና ጸባዩን ባህሪውን ልለይላችሁ። ጸባዩ ባህሪው ምንድነው? እግዚአብሔር የሰጠው በጣም ዝምተኛ፣ አስተዋይ፣ በማዳመጥ ነገሮችን ረጅም ሰዓት በማዳመጥ ነገሮችን አመዛዝኖ አንዲት ነገር ብቻ ጣል የሚያደርግ ያቺም ጣል የሚያደርጋት ሀሳብ ደግሞ በጣም ተወዳጅና ብዙ ሰዎችን መፍትሄ ልታመጣ የምትችል ግን ምንም አይነት መንፈሳዊ መሰረት የሌለው ሰው ነው። ማለቴ መንፈሳዊ አይደለም፣ እግዚአብሔርን ግን በልቡ ያስባል፣ ማተባስሯል፣ እንደ ኖርማል ክርስቲያን ነው። ግን በጣም ዝምታ የሚያበዛ ሰው፣ በዛ ላይ ስፖርት ይሰራል፣ ተክለ ቁመናው ደስ ይላል፣ መልኩ ያምራል፣ ራሱን ይጠብቃል ምናምን በቃ ብዙ ማያወራ ጅንን የሚል ሰው ታውቃላችሁ? ኮራ የሚል እንደዚህ አይነት ሰው ብዙ ጊዜ ሴቶች ይወዳሉ ይባላል። ሁለት አይነት ባህሪ ነው የሚወዱት፣ እንደ ሴቶቹ ምርጫ ነው። ግን ሞር የሚወደደው እንደዚህ አይነት ወንድ ነው። አንደኛ ወንድ ደግሞ ቀልደኛ፣ ተጫዋች፣ ሳቂታ ምናምን ተረበኛ እንደዚህ አይነት ወንድ የሚወዱ አሉ። ፈታ በል ምናምን የሚል አሉ። እንደዚህ በጣም የሚያስቃቸው ምናምን ይወዳሉ። እንደዚህ አይነት ሴቶች ምን አይነት ሴቶች ናቸው? በህይወታቸው ትንሽ ያዘኑ፣ የተበደሉ፣ ወንድን ከርቀት ያዩ ነበር፣ ይፈሩት ነበርና እንደዚህ ቀርቦ ሲያጫውታቸው ምን ሲላቸው ፍቅር ይዛቸውና ከሱ ጋር በዛው ይጣበቃሉ። ባልገመቱት መንገድ ወንድ ልጅ ባህሪው ሲያሳያቸው ከዛ ሰው ጋር የመጣበቅ እድል ይኖራል። እዚህ ጋር ግን ስመጣ የዚህ ልጅ ባህሪ ሁሉም ሴቶች የሚወዱት ባህሪ ነው የገለጽኩላችሁ። ይሄ ባህሪው ጸባዩ ደግሞ ምንድነው? የሚበላው ምግብ የሚመርጥ ሰው ነው። ያገኘው ምግብ አያግበሰብስም። ግን የሚጠላው ምግብ ኖሮ ወይም ደግሞ የሚያመው ነገር ኖሮ ሳይሆን አሞት ሳይሆን በቃ ራሱን በዛ በሚፈልገው ምግብ በኩል ብቻ ማሳለፍ የሚፈልገው። ሌላው መኪና የመንዳትም ሆነ ይሄ በመኪና ጉዳይ ላይ ድርድር የለበትም። በቃ መኪና ይወዳል፣ ለመኪና ብሎ ይሟሟታል። ይሄ ባህሪ ሊሆን አይችልም፣ ጸባይ ነው የሚሆነው። ከጊዜ በኋላ የመጣስ የሚጠጋን ባህሪ ጸባይ ስለሆነ ነውና ይሄም በመኪና በኩል በጣም የሚወደው ነገር ነው። ቀጥሎ ደግሞ ልጁን የሚያይበት መንገድ ነው። ልጁን ማዝናናት ይወዳል። ሚስቱን ካፌ እንሂድ ይላታል። አልሄድም ካለችው ልጁን ይዞ ወጥቶ ኳስ ገዝቶለት ከልጁ ጋር ተጫውቶ ብሎ ነው የሚመለሰው። ይሄ አሁን ያለው እንግዲህ የሚታይበት ጸባይ ነው። ቀጥሎ በሚናደድበት ሰዓት በጣም ሲናደድ ማለት ነው ብድግ ብሎ ተነስቶ ነው የሚወጣው። ቤት አይቀመጥም በጣም ሲበሳጭ። ይሄ ባህሪ አይደለም ጸባይ ነው። ከዛ ሲመለስ ሌላ ሰው ሆኖ ነው የሚመለሰው። ስታወራው ያወራታል፣ ስታናገረው ያናግራታል። ግን በፍጹም መልስ አይመልስላትም። ሲናደድ እንዴት ትኛሽ ማን ብሎ አይጮህም። ባህሪውም አይደለም። በርግጥ ግን ምንድነው ከጊዜ በኋላ ካገባሁ በኋላ ያመጣሁት ነገር ነው የሚለው። ለምን እንደዚህ ሆንክ ሲባል ተው አትግባ ትዳር ውስጥ እያሉ ጓደኞቼ ገብተው ስለነበረ ከተፋታሁኝ ይስቁብኛል። መልስ ከመለስኩላትም እንጣላለን። ወደ ጸብ ሊያደርስ የሚችል ነገር ነው። ከተጣላን ደግሞ ዞር በይ ከዚህ ቤት አባራት ልመታት ሁሉ እችላለሁ። ትንሽ ያው እንደዚህ ምናምን ድንገት የመማታት ነገር አለ። እህቱን ዲሲፕሊን ለማስያዝ ብዙ ጊዜ ይቀጣት ስለነበረ ሚስቱንም እንደ እህቱ አይቶ ድንገት አንድ ቀን እዛ ከግድግዳ ጋር እንዳያጣብቃት ይፈራልና እነዚህ የተጠጉት ጸባዮቹ ናቸው ማለት ነው። ይሄ ነው በቃ። ገንዘብ ላይ ጎበዝ ነው፣ ይሰራል፣ ገንዘብ አያባክንም። አጠፋ ከተባለ ድሃ ለመርዳት ዝም ብሎ እንደዚህ የተቸገረ ሰው ለመስጠት ነው። ለኔ ቢጤ ሳንቲም ከመስጠት ይልቅ በጣም የተቸገረን ሰው አንድ ጊዜ መርዳት ነው የሚወደው። የሆነ ሰው አልፎለት ትምህርት ማስተማር ከሆነ አስተምሮ እስከ መጨረሻው
ሴትም ከሆነች ረድቷት አግዟት ምናምን ለውጧን ውጤቷን ማየት የሚፈልግ ሰው ነው። ሰው ላይ ውጤቱን ማየት ይፈልጋል። እና ይሄንን በዚህ ላቁሙና እሷን የሚስቱን ደግሞ ልንገራችሁ። ሚስቱ ደረቅ ናት፣ ግትር ናት። ካፈርኩ አይመልሰኝ ወይም ደግሞ ይሄ ምንድነው አላር ሐሳቧን ካልተቀበላት በአኩረፍ ብቻ አይደለም ተንኮል ያለባት። ተንኮል ስታስብ ደግሞ ተከታትላ እንከን አግኝታበት በዛ ለመውቀስ ነው የምትሞክረው። ትከታተለውና እንደዚህ ጅንን ማለቱ ሐቀኛ ለመምሰል መሞከሩ ያለው ተወዳጅነቱን ለማኮስመንና ለማዋረድ ከዛ ከሷ ስር ሆኖ የሆነ አፍሮ ምናምን ተሸማቆ እሷ እያዘዘችው እንዲኖር ነው የምትፈልግ አይነት ሰው ነች። ይሄን ነበር የምትፈልገውና እንከን ብትፈልግ ብታጣበት ቅናተኛ ሆና ቁጭ አለች። መቅናት ለምን ሴቶች እሱን ሲያዩት ይወዱታል። ጓደኞቿን ደግሞ ወደ ቤት ኑ ማለት ትፈልጋለች። ጓደኞቿ የሚመጡት እውነት የምትወደድ ሰው ሆነ አይደለም። ቤቷ ውስጥ የሚታይ ነገር ኖሮ ወይ ባሏ ሊቀሟት አይደለም። ሀብት ስላላት ነው፣ ገንዘብ ስላላት ይመጣሉ። አንዱ ማለት በመጥፎ ነገር እየተረጎምኩላችሁ አይደለም። ሀብት አላት፣ ገንዘብ አላት፣ አበድሪን ምናምን ይሏታል። ከዛ ካበደረቻቸው በኋላ አበድሪን ይሏትና ካበደረቻቸው በኋላ ገንዘቡን እስኪመልሱ ድረስ አትመጡም እንዴ ስትላቸው ሼም ይዟቸው ይመጣሉ። ሼም ማለት የሆነ በቃ አይደል ይሉኝታ ይዟቸው ይመጣሉ። ደግሞ ብቸኛ በመሆኗ ደግሞ ያዝኑላታል። ድሮ አብረው በሚሰሩበት ሰዓት እንግዲህ የት እንዳገኘችው ለነገራችሁ ነው። አብረው ይሰሩ በነበረበት ሰዓት የነበራትን ጸባይ ስለሚያውቁ እንዴት ብላ ስራው እንደለመደች እንዴት እንደተላመደች ምናምን ስለሚያውቁ አሁንም ትዳር መያዟ ይገርማቸዋል። እኛ ቀልጣፋዎቹ እኛ ፈጣኖቹ እያለን እሷ እንዴት ትዳር ያዘች ይችላሉ። በቃ ተወዳ ነው እንጂ ወዳ አይደለም የገባችው ትዳር ውስጥ። ተወዳ ነው በቃ ስለተወደደች ልግባ ትዳር ላግባ ብላ ነው። ቢዝነሱም ስላልተመቻት ነው ብለው ነው የሚያስቡት። እና ወደ ቁም ነገሩ ልምጣላችሁ። የተዋወቁት ባልና ሚስት ወይም ፍቅረኛሞች የተዋወቁት ናይት ክለብ ነው። ናይት ክለብ ከወንዶች ጋር ለመጫወት ለመጨፈር ሲሄድ ከጓደኞቹ ጋር ሲሄድ ይችን ሴት ያውቃታል፣ ያገኛታል። ከወንድ ገላግሏት ነው በገንዘቤን የገዛዎች ብሎ የሰከረ ሰው ሲታገላት ያንን ጎረምሳ ዞር በል ከዚህ ብሎ አባሮት አልነካውም፣ ምንም አላደረገውም። ዞር በል ከዚህ ብሎት ይዟት አምጥቶ ቁጭ አድርጓት ጠጪ ይላታል። ትጠጣለች። ከዛ ግቢና ተኚ ይኸው ዛሬ የምትሰሪበት ምናምን ብሎ ሰጥቷት ሄደ። በሚቀጥለው ቀን ከጓደኞች ጋር ሲመጣ ሮጣ መጣ ተገቡ ተቀመጠች እና አረሳችሁም። ይሄን ሰው ምንድነው ያደረገላት? ነፃነቷን የጠበቀላት። በቃ በዛ ቀን ተናዳለች። ከወንድ ጋር ማደር የለባትም ብሎ አስቦ ነው እሱ ገንዘብ ሰጥቷት ሂጂ ተኚ ያላት። ጋብዟት ከፍሎ ማለት ነው። እንዴት ከኔ ጋር ያድር አልፈልግም የሚለው ስሜት በጣም ገርሟታና ጨዋ ነው ብላ ያሰበችው። በእርግጥም ጨዋ ነው ይሄ ልጅ። ጓደኞቹን ለማስደሰት በዛ ቀን ግራጁዌሽን የአንደኛው ጓደኛቸው የግራጁዌሽን ቀን ነበር። ቀን ቤተሰብ ካስተናገዱ በኋላ ማታ ፈታ እንበል ብለው ወጥተው ነው በዛው ጭፈራ ቤት ሄዱት። በነገራችን ላይ እንደዚህ አይነት ነገር በጣም ከባድ ነው። ቀን ስትደሰቱ ከቤተሰብ ጋር ስትጨፍሩ ቆይታችሁ እስቲ መጣን ዘና ብለን ብላችሁ ሌሊት ለመጨፈር ለመጫወት የምትወጡ ሰዎች በግራጁዌሽን በምርቃት ቀናችሁ ተረግማችሁ ነው የምትመለሱት። አስቡት። በምርቃት ቀን መረገም፣ አጋንንት ተሸክማችሁ ነው የምትገቡት። በሽታ ሸምታችሁ ነው የምትገቡት። ጸብ አለ፣ መታሰር አለ። ሰው ትናንትና ተመርቆ ዛሬ እስር ቤት አድሮ ጠዋት ከእስር ቤት ተጣልቶ ወይም ደግሞ ችግር ፈጥሮ ሲፈታ አስቡት፣ ወይ ሳምንት ሲታሰር አስቡት። እና እንደዚህ አይነት አጋጣሚዎች ብዙ ጊዜ ፖሊሶች እንዳለ ይነግሩኛል። ለወደፊት አሁን ከፊታችን ማመጣላችሁ አንድ መንፈሳዊ ሳጅን ክፍል 164ኛ ላይ 66ኛ ላይ ይመስለኛል 166ኛ ላይ ማመጣላችሁ ገጠመኝ ይኖራል። በጣም መንፈሳዊ መርማሪ እና ፖሊስ ነው። ምናልባት የሙያቸውን የማዕረጋቸውን ዲቴል ልዩነቱን ባላውቀውም ግን ስለዚህ ማዕረግም የተወሰነ መልኩ ልነግራችሁ እችላለሁ። እና ይሄ መንፈሳዊ ፖሊስ በጣም የሚገርም ስራ ነው ያገዘኝ። እኔ መምህር ተስፋዬ እስቲ የሚሰራውን ስራ ሌላ አገዘው ብሎ የሰራ ፖሊስ ነው። ክፍል 166ኛ ላይ እንዳረሱት እና ይነግረኛል። ይሄ ፖሊስ ምን እንደሚለኝ እስር ቤት ወይም ጣቢያ ምናምን የሚታሰሩ ብዙ አይነት ሰዎች አሉ። በሰርጉ ማግስት ሙሽራ ሆኖ በሰርጉ ማግስት እስር ቤት የገባ ሰው አለ፣ ሚስቱን ደብድቦ እንደዚህ ምናምን ይለኛልና ይሄም ግራጁዌሽንም ብዙ ጊዜ ያጋጥመናል። ታስረው የሚፈቱ ተጣልተው በቃ ናይት ክለብ ውስጥ ይጨቃጨቃሉ፣ ይደባደባሉ።
ብዙም ብቻ ተውት እዚህ ውስጥ እና ይሄ ባሏ ፍቅረኛዋ በዚህ ነው የተዋወቃት እና ከዛ በኋላ ወደ ጋብቻ ሲመጡ ቀን ተገናኙ። 4 ሰዓት ላይ ሲደውልላት ኧረ እኔ ተኝቻለሁ እኔ ማታ የጠጣሁት ራሱ አንጎብራው አለቀቀኝም ስትለው ጊዜ ኦኬ ለነገሩ እናንተ ናይት ክለብ የምትሰሩ ሰዎች ከ6 ሰዓት በኋላ ነው በጣም ነቃ የምትሉት ምሳ ሰዓት ላይ ደውይልኝ አላት። ከእንቅልፏ ከነቃች በኋላ ተጣጥባ ምን ብላ ደወለችለት። ተገናኙ። እንዴ ነው ትናንትና ድጋሚ መጣ እንዴ ያሰው ምናምን ብሎ ያው መጀንጀኛ ነው እንግዲህ ይታወቃል። በዛ ሰውዬ ሰበብ አድርጎ ደውሎላታል። ስልክ ተለዋውጠዋልና ኧረ አልመጣም እንኳንም አንተን አገኘሁ አለችው። ቤት እንሂድ አላት። የት አንተ ቤት? ለምን በቃ ቤት እንሂድና እንደሰት ምንድን ነው አላት። ወይ ጨዋ ነህ ብዬ ነበር ትናንትና ስትተወኝ ለካ ባለጌ ነህ አለችው። ነይ እንሂድ ቤት ችግር የለውም አላት። ከዛ ቤት ሄዱ። ቡና ፊልኝ አላት። ቡና ፈላችለት። ቴሌቪዥን ከፈተ። ሶፋ ላይ ጋደም ብሎ ፊልም ማየት ጀመሩ። በቃ ለዚህ ነው የጠራኝ አለችው። በቃ ዛሬ ረፍት ታደርጊያለሽ የዛሬ አዳርሽን ይሰጥሻለሁ አላት። በጣም ገርሟት ሲጫወቱ ሲሳሳቁ ምናምን አመሹ። አልነካትም። 2 ቀን 3 ቀን 7 ቀን ያክል ምንም በፍጹም አልነካትም። እና እሷ 7 ቀን እሷን አለመንካቱ አይደለም የገረማት 7 ቀን ያለ ወንድ ማደሯ በጣም ገርሟታል። ገንዘቡም አልቀረባትም። ሰላም ነው ያገኘችው እና አልወጣም አለችው። በቃ ማለት ከዛ ቤት መውጣት የማይገባትም ደግሞ እግዚአብሔር እንዳትወጣ ያደረጋት ማለት ይቻላል። ወደ ስራሽ መሄድ ትችያለሽ አላት። ቢሮ ሆኖ ደውሎላት ማለት ነው። ኖ ከዚህ በኋላማ አልመለስም አለችው። ለምን አላት። ወደኸኛል እኮ በቃ ተዋደናል። ስለዚህ በፍጹም አይ እሱማ ከሆነ እኔ ወድጄሽ ከሆነ ያመጣሁሽ አንቺ ደግሞ አሁን በተራሽ ወደሽኛል ለዚህ ነው አልወጣም የምትይው አላት። እና ማታ ለባብሳ እንድትወጣ ነግሯት ሄዳ ሆቴል ልብሷን አምጥታ ልብሷን ቤት እሱ ጋር አስገብታ አጥባ ደርቆላት ማታ ለእራት አደረሰችው ልብሷን። እንግዲህ እንዴትም አድርጋ እና አይነት ፀሐይ ቢያጋጥማት እንደዚህ ነው ያለች። ቀጥታ ጠዋት ሄድኩኝ። ከዛ ቢሮ ሆኖ ነው ጠዋት የደወለላት። ሄዳ ሆቴል ልብሷን አምጥታ አጥባ የምትፈልገው ልብስ ደርቆ ያው አስተካክላ ምን ብላ ማታ እንዴት እንዳደረገች ስትነግረው ገርሞታል በጣም። ብትነግሪኝ ኖሮ እኮ የምትለብሺው ልብስ ነው ይገዛልሽ ነበር እንደዚህ መድከም አይጠበቅብሽም ማለት። ለመጀመሪያ ጊዜ ልብሴን አጥቤ እንደዚህ በስርዓቱ መኖሪያ ቤት ውስጥ ልብሴን አጥቤ ከስንት ዓመት በኋላ ከ12 ከ13 ዓመት በኋላ ለመጀመሪያ ጊዜ ዛሬ አንተ ቤት ልብስ አጠብኩኝ አለችው። ምክንያቱም ለአጣቢ ነው የምትሰጠው ልብሳቸውን እንደዚህ አጥባ አታውቅም። በጣም ነው የሚገርማት እና በጣም ቆንጆ ስለሆነች እና ደግሞ ቀጨን ስለሆነች ማንን ትመስላለች መሰላችሁ? አርቲስት እርጂኝ አብሮ አደጌ ብላ የምትለው ዘፋኛዋ ትዕግስት ነው ስሟ። አንደኛዋ ስሟ ማን ነው? በጣም ነው ልክ እሷን የምትመስለው መልኳና እሷን ሳያት መልኳ እሷ ነች ትዝ የምትለኝ። አንድ አይነት ናቸው መልካቸው፣ በጣም የሚቀራረበው መልካቸው። እስቲ ወደ ገጠመኙ እንግባና ጓደኞቿን ቤት ትጠራቸዋለች። ናይት ክለብ ማነው ጭፈራ ቤት ምናምን ቡና ቤት የሚሰሩት ጓደኞቿን ዲጄዎች አሉ፣ ሙዚቀኞች፣ ዘፋኞች ጓደኞቿ ናቸው የናይት ክለቡ እና ይመጣሉ እሷ ጋር አብረው። መቼም አመል ከባድ ነው፣ ጸባይ ከባድ ነው። ይሄ አንዳንድ ጊዜ ከቡና ቤት ከወጡ በኋላ ልክ ትዳር ውስጥ ሲገቡ ባላቸው በሌለበት ቀን ጫት ምናምን አዘጋጃጅተው የሚበሉ የሚጠጡ ጋንጃቸው ሽሻቸው ምናምን የሚያፈነዳዱ ብዙ ናቸው እና በዚህ አጋጣሚ እንደው እንደዚህ ባታረጉ ትዳርን የሚያክል ትልቅ ተቋም የድሮ አመላችሁን አምጥታችሁበት ትዳራችሁን ባትበትኑ ጥሩ ነው። ይሄንን ለማድረግ ሞክራ ነበር፣ ግን ትዳርሽን ማጣት የለብሽም በፍጹም እዚህ መተን ሁለተኛ ጫት አንቀም ብለው ከአንድ ሳምንት በኋላ ትተውታል። ግን እሱ ማታ ማታ ሲመጣ የቤቱ ጠረን እንትን ይለዋል ነው ምንድን ነው ሲላት እኔ እንጃ እኔ ጥሩ ዕጣን መስሎኝ አምጥቼ እሱ ነው እንደዚህ ቢገማው ምናምን ብላ ሸውዳው ነው። ከዛ ግን አስተዋታል። ያስተዋት ግን በትዳሯ ስለሚቀኑ ደስ የሚል ቅናት አለ አይደለም፣ መጥፎ ቅናት አይደለም። እንዴት አገባች ሳይሆን እንኳንም አገባች እኛም በኖረን ብለው በጣም የሚገርም ጸባይ ያላቸው ጓደኞች ነው ያሏት። ከጓደኞቿ መካከል ደግሞ አንዷ እኔ ማስተምራት ልጅ እንግዲህ ወደ ከጎላጉል ጀምሮ እስከ ቦሌ መድኃኒዓለም ድረስ ካሉት ናይት ክለቦች ውስጥ እንደገናም ደግሞ ወደ ካሳንቺስ መስመር አሁን ፈርሷል እንጂ የለም፣ አሁን ተበትነውብኛል። በስልክ ነው የምንገናኘው። ራቅ ወደ ክፍለ ሀገር ሁሉ የገቡ አሉ እና የማስተምራቸው ልጆች አሉ። እግዚአብሔር ይመስገን በጣም ለቁም ነገር ይበቁልኛሉ። 2017 ነው ተውት፣ የድል አመት ነው የሆነልኝ። 2018 ነው ትንሽ የሚያስፈራው ማለቴ በእኔ አይደለም
ጊዜው ሁኔታው ከአባቶች ከነገሩኝ አንፃር 2018 ልጄ እባክህን ሁል ጊዜ ተናገር ትንሽ ከበድ ይላል ብለው ገና ሐምሌ ላይ ነው ነገሩኝ። ሐምሌ ላይ መናገር ሰኔ ላይ ነው እንጂ ከዛ ከሐምሌ ጀምሮ መናገር ጀምሬ የውልክ መስከረም ሲመጣ እስካሁን ወደ 40 ምናምን 49 ምናምን የሆኑ ሰዎች በአርሲ በተለያዩ ቦታ ላይ ክርስቲያኖች ተገለዋል። እሱ ብቻ አይደለም፣ አጠቃላይ ከተማ ላይ የሚመጣው ደግሞ ነገር አለ። ምርጫውን ተደግፎ የሚመጣው ጉዳይ ከናሽናል አይዲ መታወቂያችን ጋር ተደግፎ አብሮ የሚመጣው በጣም ብዙ ነገሮች አሉ። እግዚአብሔር ይጠብቀን። እንግዲህ የሆነ እንደ ኔፓል ውስጥ እንዳለው አይነት አመጽ እንዳይነሳ ለመፈራው። ኔፓል አንድ የሆነ ተማሪ በተናገረው ንቅናቄ አይደለም ድብልቅልቅልቅ ያለው ከባድ ነው። አንዳንዴ ይህንንም መንግስት ይፈራል። ባይዘው የህዝብን አመጽ የህዝብን ማዕበል ማንም ሰው ሊያስቆም አይችልም። በዚህ አጋጣሚ ከባድ ነው። ህዝብ ከተነሳ ከባድ ነው። ግን እግዚአብሔር እንዳይነሳ እና እንዲሁ መንግስታት ላይ ያለውን ነገር እንዲያስተካክል ብቻ ነው። ምክንያቱም ብዙ ህዝብ ስለሚያልቅ ማለት ነው። የተናደደ መንግስት፣ የተናደደ ባለስልጣን፣ የተናደደ ባለሀብት ወይም የተናደደ የሆነች ወንበር ያለችው ሰው የሚወስደው እርምጃ ከባድ ስለሆነ እነሱንም ህዝቡንም ሁላችንም ልቦና ሰጥቶን የሚበጀው ነገር ያምጣል። ከባድ ነው። ወደዚህ ስመጣ ይሄን እንዳነሳ ያደረገኝ ምንድነው ጊዜው በጣም ከባድ ስለሆነ መጥፎ ቅናት አድሮባቸው ሳይሆን ጓደኞቿ በቃ ደስ ብሏቸው እኛም ባገባን አይነት ነገር ነው እና ይሄንን ነገሯት። ተይ እንደዚህ ጥሩ አይደለም፣ መምህራችን የተናገረው ነገር ታውቂያለሽ ይሏታል። እንዴ እኔ መቼ እሱ ሲያስተምር ተገኝቼ አውቃለሁና ለነገሩ አንቺ ማን ብለው ይሏታል። አንድ ቀን እኔ ሳስተምር ተገኝታ አታውቅም። ትዕቢት አለባት። ትዕቢት ስላችሁ ይሄ ዝም ብሎ ትዕቢት አይደለም፣ ምናምን በቃ የሚያበሳጭ ነገር እንዴት ምን የትም አታውቀኝም፣ እንዴት ነው እንደዚህ የምትንቀኝ ይችል እንጂ ለምን አድርጌ ነው ብዬ አስቤያለሁ የሆነ ጊዜ ላይና ላናግራት ስሞክር በእናትህ ተወኝ፣ እኔ እንደዚያ ነገር አይመቸኝም፣ በቃ እዛ ስራ ምናምን ነው የምትለው። እሺ ምን አድርጌ ነው በቃ አስተምሪኝ እስቲ ምከሪኝ፣ እኔ ቤተክርስቲያን መምህር ነኝ፣ እሱን እንኳን ባትፈሪ እንደ አንድ ወንድምሽ ብቻ ዝም ብሎ እንደ ተሳሳተ ሰው ቆጠሪኝና ምን አድርጌ ነው ስለዚህ በእናትህ በቃ እንደዚህ ነው የምትለው። ተነስታና ቦታ ትቀይራለች። እንዲህ አይነቱን ሰው ማስተማርም አትችሉም፣ ማስተካከልም አትችሉም። ጓደኞቿ በጣም የሚናደዱባት፣ እንዲያውም የሆነ ጊዜ ላይ በእኔ ምክንያት አኩርፈዋት ሁሉ ነበረ። ከዛ ናይት ክለብ ቀየረችባቸው። በስልክ ማውራት ብቻ ነው የሚጀምሩት። ከዛ እኔ እዛ ቤት አስተምሬ ጨርሼ ሌላ ቤት ሲሄድ እሷ ተመልሳ እዛ ቤት መጣች እና አንደኛዋ እንትን ሴተኛ አዳሪ ንስሐ መግባቷን ስራ መቀየሯን የአንድ ትልቅ ባለ 5 ኮከብ ሆቴል ምክትል ማኔጀር አድርጌ አስቀጠርኳት። ያቺን ሴተኛ አዳሪ የነበረችው ልጅ ከስራዋ አስወጥቼ ማለት ነው። ከዛ ይሄንን ሰምታ ከዛ በኋላ ነው ለኔ ያላትን እንትን የቀነሰችው ይሄ ንቀቷን እና የሆነ ጊዜ ላይ ያ መምህራቸው አይመጣም እንዴ አለቻቸው። ምን ነው እንጥራው እንዴ አሏት። አይ ቀጠፋ ብዬ ነው ምናምን ብላለች አሉ። ያ ምንድነው በውስጡ የሆነ የሚሰማት ነገር እንዳለ ነው ተረዳሁት። ሰው የፈለገ ቲቪተኛ ቢሆን የቲቪት መንፈስ በውስጡ ቢያድርበትና ቢንጠዋረር ግን በተወሰነ መልኩ የሆነ ነገር አለ። ትንሽ እግዚአብሔር የሚፈልግበት መንገድ አለና መታገሴ ጠቅሞኛል። ክፉ ቃል ካፌ አለመውጣቱ እንዴት ይኛለሽ ምናምን ብዬ አለማለቴ በእውነት እንደ ሰውኛ መቼም ፍጹም አይደለሁም። የሆነ የሚሰማችሁ ነገር አለ። የትም የማታውቁት ሰው የንቀት ምልክት ሲያሳይ የሚሰማችሁ ስሜት ይኖራልና ከዛ አንፃር እንደማንኛውም ሰው ይሰማኝ ስሜት ነበረ በወቅቱ እና ስራ እንዲያውም ምን አልኳት ለጓደኞቿ ነገርኳቸው። ንገሯት ብዬ የምትሰሪው ስራ እኮ የጽድቅ ስራ አይደለም፣ እንዴት በዚህ ልክ ሰው ትንቂያለሽ በሏት ነው ያልኳቸው። የሰራሽው የምታሳዩ ባህሪ ሳይሆን የምትሰሪው ስራ ራሱ የጽድቅ ስራ አይደለም ሲሆን እንዲያውም ማፈር መደበቅ ነው እንጂ ያለብሽ በዚህ ልክ እንደዚህ አይደረግም እና ራስሽ እንዴት ነው የምታስቢው ብላችሁ ንገሯት ነው ያልኳቸው። ለምን ይሄን አታዳምጥም? እሷ ነግረዋት በጣም የተናደደችው የባሰ ነው የተናደደችው። ሰው እንዴት የሚለወጠው ብዬ ራሴ በጣም ደንግጫለሁ። እና በኋላ እነሱ እየተጫወቱ ባሏ መምጣት ጀመረ። ከዛ ምን ነው በጊዜ መምጣት ጀመርክ ስትለው በጣም የሚገርምሽ ነገር የስራ ጸባያችን ተቀየረ እና ስራ ቀይረውኛል። 4 ሰዓት ገብቼ 9 ሰዓት ነው የምወጣው። በጣም ምርጥ ስራ ነው ያጋጠመኝ እና የስራ ፊልዴን ቀይሬያለሁ አላት። ስራ ቦታ ደውላ ቼክ አደረገች። ደውለሽ ነበር እንዴ አላት። አዎ እንዴ ታዲያ 4 ሰዓት ወጥተህ 4 ሰዓት ከቤት ወጥተህ እንደገና 9 ሰዓት የምትመለስበት ምን አይነት ስራ ነው አለችው። በቃ የስራው ጸባይ ነው ምን ታደርጊዋለሽ አላት። በእርግጥም ስራ አስኪያጁ ነግሯት
በጣም ተገርማለች። ደስ ብሏታል። ጠዋት አርፍዶ መውጣቱ ከሰዓት ደግሞ 9 ሰዓት መውጣቱ አጉል ሰዓት ሆነባት። ፈታ ማትልበት ሰዓት ወይ አንደኛውን ጠዋት ወጥቶ 6 ሰዓት የሚመጣ ቢሆን ኖሮ እሷም ጠዋት ወጥታ 6 ሰዓት ተመልሳ የምትመጣበት ዙረት ይኖራታል። ወይ አንደኛውን ደግሞ 6 ሰዓት ወጥቶ ማታ የሚመለስበት ቢሆን ኖሮ እሷም እንደዛው እግሩ በወጣበት ትወጣ ነበር። ይሄ ግን አጉል ሰዓት ነው። ቁርስ አብልታ ከሸኘችው በኋላ ቤት ውስጥ ሰራ አድርጋ ጉድ ብላ ገና ቀና ስትል እሱ 9 ሰዓት ላይ ይመጣል። ሴት ልጅ ደግሞ ቤት ውስጥ ጉድ ማለት ከጀመረች ያው ሰዓቱ እንዴት እንደሚሄድባት በተለይ የሆነ የሚታይ የሚደመጥ ምናምን ነገር ከፍታ ከሆነ ተውት፣ ሰዓቱ ብን ብሎ የሚሄድላቸው ሳያስቡት ይመጣል። እና ልክ እንደ ልምዣት የሚለው እንደ ዶክተር ሐዲስ ዓለማየሁ እንደጻፉት መጽሐፍ ማለት ነው። በሩን እያየ ይችላል። መጽሐፉን አንብባችሁ ከሆነ ትልቅ መጽሐፍ ነው የልምዣት ታውቁታላችሁ። እሱን ለማንበብ እኔ ብዙ ጊዜ ነው የፈጀብኝ። ገጹ ብዛት አይደለም 3 መጽሐፍ በቃ ተደራርቦ ለምሳሌ ይሄ መጽሐፍ አለ። የዚህ መጽሐፍ ቲክነስ 3 በሉት እንደዚህ እና ምን ይላል እዛ ላይ ሴትዮዋ ውጭውን እያየች እንዴት ነው የሚነጋው፣ እንዴት ነው የሚመሸው፣ ሁሉንም ስራ ሰርቼ ጨርሼ እንደገና የሰራሁትን አፍርሼ የሰፋሁትን ተርትሬ እንደገና ሰፍቼ ቀኑ አላልፍ ይለኛል ምናምን የሚል ነገር አለ እና የመጀመሪያዎቹ ወቅት ላይ እንደዛ ነበር የተቸገረችው። በኋላ ግን ሆን ብላ ስራ ፈጠረች። በቃ ቤት ውስጥ የሆነ የምትሰራው ነገር ቴሌቪዥኑን ባይል ትከፍተዋለች። በየሁሉም ክፍል ስፒከር አስቀምጣ ምን ብላ በቃ ስራ ትሰራለች። ሲደብራት ደግሞ ጓደኞቿን ትጠራለች። የብቸኝነት ስሜት በጣም ነበር የገደላት እና ጓደኞቿን መጥራት ያስፈልጋት ለዛ ነበረ። ልክ ጓደኞቿ ጋር እየተጫወተች ይመጣል እና እንዴት ናችሁ ሰላም ናችሁ ምናምን ብሎ ጀነን ብሎ መጥቆጭ ብሎ ሲል ጓደኞቿንና እሱ ነው የምታየው ማለት በጣም ያስታውቅባታል እያየቻቸው እንደሆነ አፋ አይናገርም እንጂ እና ወደ ጓዳ ገባ ስትል ባሏን ያዩታል። በእርግጥ በጣም የሚያስወድድ ነገር አለበት። ደስ የሚል ሰው ነው። ሁሉ ነገሩ ደስ ይላል። በቃ አስቡት የመንግስት ሰራተኛ ወይ የግል ድርጅት ሰራተኛ ሆኖ ሱፍ ምናምን ከረባት የሚለብስ ሰው ሆኖ ጠዋት ግን ዳምፕል ገፋ አድርጎ ምናምን ፑሽ አፕ አድርጎ ሰርቶ የሆነ ፊዚካሊ አፒራንሱን ራሱን ጠብቆ የሆነ ደስ የሚል ፊትነስ ኖሮት ምናምን ሲሄድ እንደዚህ አይነት ነቃ ያለ ሰው አላጋጠማችሁም? በጣም ጤንነቱ የሚጠብቅ ፕሮቶኮል የሚጠብቅ ሰው እንደዚህ አይነት ሰው ነውና ያስቀናል ሲያዩት ሴቶቹ ማለት ነው። እና ገብቶ ልብሱን ቀይሮ ትታወል ለባብሶ መጥቶ ቁጭ ይላል። እንዴት ናችሁ ታዲያ ሰላም ናችሁ አለ። እናንተ ያውቃሉ ልበስ ጊዜ አዎ ህዝብ ያቀናል ማለት ድምጻዊ ነገር ነው። ዲጄውም አለ 2 ወንዶች እንደገና 2 ሴቶችም አሉ። 4 ናቸው ሲመጡ እሷ ጋር እና ምሳ አቅርቢላችሁ ማም ይላል። ኧረ አሁን በልተን ነው እኮ በእናታችሁ ብቸኝነት እያጠቃት ነው ሚስቴ ሲመለስ በሉ ምናምን ይላቸዋል። ከዛ አይደለ እውነትህን እኮ ነው እኔም እኮ ጠርቻቸው ነው ምናምን አለች። ይሄ ነገር ከሆነ በኋላ ዝም ብላ ስታያቸው ሴቶቹ እነዛ ጓደኞቿ ከባላቸው ጋር ያላቸውን አቀራረበችና የሆነ ፊት አሳየቻቸው። አይ ይሄ ነገር ልክ አይደለም ብለው ከቤት ከወጡ በኋላ እኔም ጋር መደወል ፈለጉ። ቢስኮል አድርገውልኛል ግን ቆይ ማታ ደውላቸዋለሁ ብዬ ረሳሁት እኔም። ከዛ ዲጄው ቴክስት አደረገልኝ። አንድ ጓደኛችን ያቺን የምታውቃት አመፀኛዋ እንደዚህ አግብታ ምናምን እና ኑ ብላ ትጠራናለች እንድናጫውታት። ካጫወተን በኋላ ባላው ሲመጣ ግን ጓደኞቿን በተለይ ጥሩ ባልሆነ መንገድ ነው የምታያቸው። ለምሳሌ እኔ ወንድ ነኝ አለ እኔና ዘፋኙ የቤቷ ስንሄድ ባሏ ሊጠረጥረን ይችላል። ኑ ብላ ስትጠራን እኛ ከሷ ብር ስለተበደርን አንዳንድ በቃ የሆነ ብቻ ደስ የሚል ሪሌሽን ስለነበረን ስለምናዝንላትም ነው ምን ይልላት እንጂ ባኔ ደስ ይለናል። ምን ትላለህ መምህር እቺ ልጅ ለምን አናጠንዳትም ለምን መንፈሳዊ አናረጋትም ብሎ ቴክስት ያደርግልኝ። ሞክሩ ችግር የለውም አንድ ቀን ቤቷ መጥቼ አናግራታለሁ። ሰው በፍጹም እንዳትመጣ አትወድህም ግን እንደዚህ ምከረንና የሆነ ነገር እናስተካክላለን። ጥሩ ነው በቃ እሺ እናወራለን አልኩት። በየሳምንቱ በየቀኑ አዳዲስ ኢንፎርሜሽን ንገረኝና በዛ ውስጥ የሆነ ዘዴ አይመጣልኝ አይጠፋልኝም አልኩት። ከዛ ሲመካከሩ እነሱ በባሏ ጠርጥራኝ እኮ ነው አይገርምሽም የሚባባሉ ሴቶቿ። አየዋት እኮ እንዴት እንደምታያችሁ ጉዳችሁ ነው። ብቻ ለማንኛውም ራሷ ነው ብላ ጠርታ እንደገና ራሷ ደግሞ እንደዚህ ማየቷ በጣም ይገርማል። ይሄ ቅናት መንፈስ ነው። ይሄ ከባድ ነው። ስለዚህ አንመጣም ብለው ለመቅረት ሞከሩ። አንሄድም እሷ ቤት ከቀረን ደግሞ ብቸኝነቷ ደግሞ ሌላ ነገር ውስጥ ይከታታል።
እናውቃለን ምን ችግር እንዳለባት ምናምን ብለዋል። ያው እዚህ ጋር ግልጽ ማድረግ የማይገባ ሴቶች ብቻቸውን ሲሆኑ ዝሙት የለመዱ ሲሆኑ ምን ይዘው እንደሚዞሩ ይታወቃል። ያ ነገር ችግር እንዳለባት ስለሚያውቁ እነሱ ደግሞ ምንም እንኳን ሴተኛ አዳሪ ቢሆኑ ዲጄና ዘፋኝ ቢሆኑም ትምህርቴን እያዳመጡ ቀስ በቀስ እየተለወጡ ጸበል እየመጡ እየተጠመቁ እየጠጡ ነው ያሉት። በአንድ ጊዜ የሚታው ስራ የለም። በአንድ ጊዜ የሚቀር ነገር የለም። በሂደት ነው ማልጫናቸውም ለምንድነው በሂደት ነው። በዛ ላይም ደግሞ ስኬታማ መሆነውም ስለማልጫናቸው ነው። የሆነ ማስደንገጥ አልወድም እንዴ ይሄ ኃጢአት ነው ያውቃሉ። ኃጢአት መሆኑን ያውቃሉ። ዝሙቱም ኃጢአት ነው፣ ዘፋኝነቱም ዲጄነቱም ኃጢአት ነው በመንፈሳዊ አንግል ስታዩት። ግን እንደ ሰውኛ ደግሞ ማተብ እንዳሰርሰው መጀመሪያ እነዚህ ሰዎች ጓደኛ ማድረግ ያስፈልገኛል፣ ወንድም ማድረግ ያስፈልገኛል፣ እህት ማድረግ ያስፈልገኛል አይደል? ለዛ ነው እንደ ጓደኛ ደውለውልኝ ካፌ ቁጭ ብለን ተጫውተን አውርተን ስንለያይ ገርማቸዋል። ከነሱ ጋር ቁጭ ብዬ ስጫወት እኔ በእነሱ አለመሸማቀቄ እንዴት ከነሱ ጋር ታየ አለ አይደል? ይሄንን ያሉት ለምንድን ነው? መምህር አንተ ከሄድክ በኋላ አስተናጋጆቹ የነበርንበት ካፌ አንዳንድ ቦታ ላይ የሚያውቁን ሰዎች መምህር ተስፌ ነው አይደል ምናምን ብለው ይጠይቋቸዋል። አዎ ታዲያ እንዴት ከእናንተ ጋር ታዲያ ምን ችግር አለው? እኛ ምን ሆነን ምን አያችሁብን? ምን አለበት እንዴ? ሊያስተምረን ሊመክረን የመጣው በቃ እኛ ቀስ ብለን እንለወጣለን ጓደኛችን ነው ምናምን ብለው ተናደው ምናምን ተነስተው ከካፌ ይወጣሉና እነሱ ግን በዛ አጋጣሚ ይሄ ነገር ሲያዩት ሰዎች እንደዚህ ካሉን እሱ እኛ ምንም ነገር ስለኛ ምንም ነገር ሳያስብ እንዲህ በባልስ ብሎ ሳያስብ አብሮን በመቀመጡ ይሄን ያክል በጣም ከቀረበን እኛ ደግሞ መለወጥ አለብን ብለው አስበው ነው የሚያግዙኝ። ገባችሁ አይደለም? ተረድታችሁኛል? ግን ከዛ ቅሩ የሚለው ነገር እኔም አልተዋጠልኝም። ከሷ ቤት ቅሩ አላልኳችሁ። ስሜቷ ጥሩ አይደለም። ቀስ ብለው እንዲመክሯት ነው የፈለጉት፣ ትምህርቱ እንዲከፍቱላት የፈለጉት። ግን ምን ትላቸዋለች? በእናታችሁ ይሄን ተውት፣ ወደዛ በሉት። እዚህ መታችሁ ደግሞ ይሄን ትከፍታላችሁ እንዴ? አይ አንቺ ምግቡን እስክታቀራሪ ድረስ የጀመርኩት ትምህርት ነበር ልጨርሰው ይላታል። አልፈልግም የዚህ ሰውዬ ትምህርት እንዴ ምን ያደርግላችኋል? ጭራሽ እንዲያውም እኔ ይኸው ዘፋኝ አይደለ መች ከዘፈን አስወጣ? አንተስ ዲጂ አይደለ? አንቺስ ከዝሙት ህይወት መች አስወጣችሁ ብላ ስትላቸው አይ እኛ ነን እኮ እምቢ ያልነው፣ እሱ እየመጣ ያስተምረናል አይደል? ጎትቶ አይወጣም ወይም ማጂካሊ አስማት አያደርግብን። በቃ መጥቶ የእግዚአብሔርን ቃል ያስተምረናል፣ መጥፎነቱን ከዛ ደግሞ የእግዚአብሔርን ፍቅር ነው በብዛት የማስተምራቸው። እኔ ሁልጊዜ ዘፈን ኃጢአት ነው ብያለሁ አይደል የማስተምራቸው። እግዚአብሔር ፍቅር እንደሆነ ክርስቶስ እንደሚወዳቸው ደሙን እንዳፈሰሰላቸው ከዛ ቀጥሎ ደግሞ የዲያብሎስን ሴራ ተንኮሉ ምናምን ከትምህርቴ ላይ እንዳዳምጡ ራሳቸውን እንዲጠብቁ እነግራቸዋለሁ። የቤተሰቦቻቸው የዛር መንፈስ እንዳለ ዲቴል እየገባኝ እያንዳንዱ እና አፋቸውን ከፍተው የሚያዳምጡኝ እና ግን ትንሽ ከበድ ያላቸው ምንድነው እሷ ኑ ብላ እየጠራቻቸው መልሳ ደግሞ የምትጠራጠረው ነገር ነው ደስ ያላላቸው እና እንቅራሉ። ሲቀሩ ደግሞ ውጪ እያገኛቸው ነው ብላ ውጪ ታገኛቸዋለህ እንዴ አለችው። ማንን? ጓደኞቼን። እኔ እንዴት እንደዚህ ያልሽ? እኔ እዚህ ነው አንቺ አምጥታሻቸው ማቃቸው እዛ የናይት ክለብ ጓደኞቼ ናቸው አልሽኝ። አዎ እዚህ ደግሞ አመጣሻቸው። እሺ ከዛ በኋላስ የት ነው ማገኛቸው? አይ ስትጫወቱ ስለነበር ስልክ ከተለዋወጣችሁ ብዬ ነው። እንዴት ቀሩ ብዬ ነው ከቤት አለችው። ቀርተው ነው ደወለላቸውና ምን ነው ጠፋችሁ ማማላቸው። አይ ስራ ሆኖብን እኮ ምናምን አሉት። ቤት ውስጥ ነው አሉት። አዎ ላውድ አድርገዋል ሲሉ ጊዜ አዎ ሚስቴ እየሰማች ነው አለ እና ደነገጠች እንደዚህ ሲል። አይ በቃ ሌላ ጊዜ ደውላለሁ ብሎ ቻው ብሎ ዘጋው። ደወለችለትና ምን ለማለት ፈልገህ ነው? ላውድ ባይሆንስ ምን ልታወራው ነበረ? በቃ በጣም ተቆጣች። አይደለም ኧረ እኔ እባክሽን እኔ ምንም ነገር አይደለም በቃ ምን ይበሉ። በዛ ላይ ሴቷ ደውላ ቢሆን ኖሮ እንደዚህ ያለችው በቃ አለቀ። አሁን ወንዱ ሆኖ እኮ ነው እንደዚህ ተናደደችው። ከዛ ጭራሽ እንዲያውም በቅርብ ርቀት እኔ ቤት መምጣት አለባቸው ብላ ኑ ብላ ጠራቻቸው። እንዲያውም ሲጠፉባት ጊዜ ደውላ ለምንድን ነው የጠፋችሁት አለቻቸው። አይ ስራ ሆኖብን ነው ኑ መምጣት አለባችሁ ፈልጊያችሁ አሞኛል እና ተረስቷ ይጃ ከዛ ኑ አለቻቸው። በቅርብ ርቀት ስልኩን ማታ ማታ ቼክ ማድረግ ጀመረች። የባሏን ገርሞት ምንድነው ይሄ ነገር ብሎ ስልኩን እንደነካካችበት ታውቋል። ከዛ ምንድነው የተፈጠረ ነገር አለ አላችሁ ጓደኞቹ ጋር ብሎ የሷ ጓደኞች ጋር አረ ሚስትህ ቅናት አለባት እኛ እኮ ከባድ ነው ኑ ብላ ትጠራንና ሴቶቹ አንተን እንዴት እንደሚያጫውቱ እንዴት እንደምትሆኑ እያየች ሚስትህ ቅጥል ነው የምትለው። ይሄ በጣም ከባድ ነገር ነው። ልብ ታዘባት እስቲ አሉት። አይ እኔ ይሄን ታዝቤያለሁ አይቼባታለሁ
እና ስልኬንም ትጎረጎራለች። ዝም ብያታለሁ። ተዋት ችግር የለውም ያው ቆንጆ ቢጤ ነገር ስለሆንኩኝ ነው ምናምን ብሎ ቀልዶ ተሳስቀው ምናምን ሌላ ቦታ ነው የተገናኙት። በእርግጥም ካፌ ተገናኝተው አውርተው ምን ይሻላል አሉ። ከዛ ደወሉ። እኔ ጋር ሲደውሉ መጣሁ አልኳቸውና ሄድን። መፍትሄ ስንፈልግ ከአንዱ ወንድማችን መፍትሄ ተገኘ። ምንድነው መፍትሄው? በቃ ለምን አንተ ቤት ውስጥ የሆነ የሚደብር ባህሪ አታሳይም አለችው አለው። እንዴ ባልየው ማለት ነው። እንዴት ሲል ጊዜ እውነት ነው አልኩኝ። እኔ ራሴ በጣም ገረመኝ። በቃ አውቀህ ይሄ ጅንን የምትለው ኮራ የምትለው ነገር ተወውና ቅዥቅዥ በል በቃ እንዴት ነሽ ሰላም ነሽ ወላል የሚያስጠላ ባህሪ ቢጠጭ ምናምን። ከዛ እናንተ ደግሞ እንደዚህ አይነት አልጫ ወድኛ አንወድም እንደዚህ አይነት አንቺ ምንድነው ባልሽ ተቀየረ ባህሪው ኧረ እኔ ሁለተኛ አልመጣም እንደዚህ አይነት ባህሪ ካለው ምናምን ብላችሁ አውቃችሁ ጥፉ ቅሩባት። ከዛ ባሏን እንዳልወደዳችሁት እንዳላፈቀራችሁት ወይም ደግሞ እንደማትፈልጉት የምታውቁ ከሆነ ብለን እስቲ ሞክሩ ተባለ። ከዛ የሌለብኝ ባህሪ ኬት ነው ማመጣው አለ። በቃ እኛም ትንሽ ያስቃል ነገሩ። በዛው ግን ባልየው እኔ ጋር መደወል ጀመረና መምህር ናይት ክለብ እንደምታስተምራቸው ነገሩኛል። አዎ እንደዚህ የሚያስተምሩ መምህራን አሉ አላውቅም። የለም አይደለም ግን ሊኖር ይችላል። እኔ ግን ስለራሴ ነው የምነግርህ። እየዞርኩኝ አስተምራለሁ። ቢሮ መጥተው እንዲማሩ ወይም ደግሞ በጸበልም ሊሄድ ስለሆነ ኑ የምትመጡ ከሆነ ብዬ ጉዞ መሄድ ከሆነ አንድ ሁለት ቡና ቤት የሚሰሩ ሴቶችን ወይም አንዳንድ ዘፋኞችን ዲጄዎች ማም ይዤ እሄዳለሁ። በዛ አጋጣሚ ብዙ ህይወታቸው ላይ ያለው ነገር ያውቃሉ ማን ብዬ ነገርኩትና ታዲያ የኔ ሚስት ሆና ነው አለኝ። አይ ሚስትህን ቀርቤ እስከማውቃት ድረስ ይሄ ነው ብዬ መናገር አልችልም። ግን የቅናት መንፈስ ካለባት ልትጎዳ ትችላለህ። አንተ ጨጓራ በሽታ ልታመጣ ትችላለህ። በጊዜ ያለ ጊዜ ደግሞ ሽበታም ልትሆን ትችላለህ። ነጭናጫ ልትሆን ትችላለህ። ትዳር ችግር ውስጥ ሊገባ ይችላል በሚስትህ ቅናት የተነሳ። እኔ አለ አዎ ኧረ ተዋት እባክህ እንደፈለገች ትቅና ምናምን አለ። አይደለም አሁን አለ የሚታወቅ ከወለደች በኋላ ባህሪዋ እየተቀየረ ይመጣል አልኩት። በእርግጥም ለካ የሁለት ወር የሶስት ወር ነፍሰ ጡር ናት እና እየጀማመራት ነው። በቃ እርጉዝ ከሆንኩኝ እንደዚህ ነው ምናምን ብላ ኦልሬዲ ተጋብተዋል። ባይዘው እነዛው ጓደኞቿ ተገኝተው የምታውቃቸው ሰዎች ተገኝተው እናቷ ብቻ ነች ያለችው ከገጠር መታ አግብታ እናቷ ሸኝታለች። ሰርጉን ብዙ ያልነገርኳችሁ ኦልሬዲ እንደማንኛውም ሰው ያገቡት ለማለት ፈልጌ ነው። ስታገባ ግን ብመጣ ብትጠራኝ ጥሩ ነበር። ነው እንደው ብንግባባ ደስ ይለኝ ነበር። አንዲት ሴት ለወግ ማድረግ ስትበቃ ማየት ለከሊያውም ከቡና ቤት ወጣ ማለት ነው። በትምህርት አይደለም እንጂ እና ሞከረ የሌለበትን ባህሪ ጸባይ ማምጣት ማለት ነው። እና ጓደኞች ምን ነው አይመጡም እንዴ ምናምን አላት። ምን ነፈለካቸው? አይ በቃ ሰሞኑን ብቻሽን ስለሆንሽ ተነጫንጨሻል ምናምን አላት። እንዴ ያስታውቁብኛል እንዴ አለችው። አዎ በቃ እየተቆጣሽኝ እየተነጫነችሽኝ እኮ ነው ይምጡና ያጫውቹሽ። ከዛ በማግስቱ መተናል ብሎ ደወሉለት እነሱ። እሷ ፊት ሳይሆን በቃ እየሄድን ወደ እሷ ቤት አሉት። መጣው 9 ሰዓት አለ። እነሱ 7 ሰዓት ነው የመጡት። እንዴት ጠዋት አትመጡም? 4 ሰዓት ምን ብያችሁ አልነበረ? 4 ሰዓት መጣችሁ 8 ሰዓት ትሄዳላችሁ ትላቸው ጊዜ ኧረ በዛ ሰዓት ማኛ እንቅልፋችን ተኝተናል ለምንነካሽ እኛ 6 ሰዓት 7 ሰዓት ነው የምንመጣው አላት። እሷ እንግዲህ እሱ ሳይመጣ መጣው እንዲሄዱ ነው የፈለገችው እና መጣ ባልየው 9 ሰዓት ላይ እንዴ ነው ሰላም ነው እንዴ አራማ ያሽካካል ቢጠጪ ቢራ ምናምን እያልን ትይዛ እና ለየት አለባት ባሏ በቃ በጣም ተቀየረባት እና ነይ ብሎ ጠርተዋት አውቀው ወደ ጓዳ ምንድነው ባልሽ በጣም ኦቨርአክት አደረገ ምን ብሎ አይደብርም እንደዚህ ነገር ወንድ ልጅ እንደ ለካ ለጊዜው ነበር እንደ ጥሩ ባህሪ ሆኖ የታየን። አየሽ ብዙ ወንዶች ካገቡ በኋላ ባህሪያቸው ይቀየራል። ቀዥቃዣ ነው ማለት ነው። ይሄ እንደዚህ አይነት ወንድ ነው እኔ ያልጫው እንዳይመቸኝ ማን ብለው ብዙ ምን ባህሪው እንዳልወደዱላት ነግረዋት ቁጭ ያሉ ሶፋ ላይ ተቀምጠው መጥተው ከጓዳ ወጥተው ከዛ ተመቻት። ፊቷ ፈገግ አለ። እናንተ ባሏ ስለጠሉላት ደስ አላት። ኧረ ምድራዊ ቅናት ትላላችሁ እዚህ ጋር ቅንዓትና ቅናት ይለያያል የሚባለው ለዚህ ነው። በዚህ አጋጣሚ አባታችን አባ ገብረ ኪዳን በዚህ ጉዳይ ላይ ያስተማሩት ነገር ጥሩ ናት እና መንፈሳዊ ቅንዓት እነሱ ጋር አለ ለሷ ብለው አስቡት። መንፈሳውያን አይደሉም ግን መንፈሳውያን መሆን የሚፈልጉ ናቸው ግን ከኃጢአታቸው ሳይላቀቁ ውስጣቸው እግዚአብሔርን የሚፈልጉ ናቸው። ስለዚህ ቅንዓት ነው ያለባቸው። እሷ ደግሞ ቅናት ነው ያለባት። አልተገናኝቶም። ከዛ በቃ በመንቀሽቀሻ አይኛ በቃ እንዲያው አልመጣም ከዚህ በኋላ ብለው ወንዶቹ ራሱ እንዳልተመቻቸው ኧረ ባልሽ ምንድነው በጣም አበዛው ይደብራል እንዲያው በቃ እንዲያውም እኛ አንፈልግም ብለው ቀሩ። ሲቀሩ ጨነቃት።
ለምን ባሌን ናቁብኝ ብላ ደግሞ አኮረፈቻቸው። እንዴ ይሁን አይፈለገ ይሁን ታዲያ እኔን እኮ ከነምናምን ነው መውደድ ያለባቸው አለቻቸው። ይሁን በቃ እኛ እንመጣም በቃ እንዴ በጣም እኮ አስጨነቀን ምናምን አሉ። መቅረት ፈልገው አይደለም በግድ ነው ብላ እንድጠራቸው ነው የፈለጉት። ሳይፈልጉ እንደሚመጡ እንዲታወቅ ነው የተፈለገው። ሰራላችሁ ብዬ ስደውላቸው አዎ ኧረ መምህር ሰርቷል አሉኝ። የሆነ ሰዓት ላይ የእሷን ስልክ የዛች አንደኛዋን እኔ ማስተምራት ልጅ ስልኳ ባሏ ላይ ያገኘችው እና ከጓደኞቹ መካከል አንድ ለየት ያለ አዲስ ጓደኛ እና የወንድ ስምም ይመስላል። አሁን ለምሳሌ ሜሮን የሚባል ወንድም አለ፣ ሴትም አለች አይደል? ምህረት የሚባል ወንድም አለ፣ ምህረት የምትባል ሴትም አለች። ልክ እንደዚህ የወንድም የሴትም ሊሆን የሚችል ስም መርጦ ለዛች ሴት ስም አውጥቶላታል። ሲያናግራት ግን በስሟ ነው የሚያናግራት እና በዚህ ነገር ተመችቶት በቃ አይ በቃ ሚስቴ አሁን ጓደኞቿ ፊት ማስጠላ ወንድ ሆኜ ስለታየሁኝ ሚስቴ አሁን ደስ ብሏታል ብሎ ነገሩን ትጉት አድርጎት ሲያስብ ለካ ስልኩን ኮል ሪከርድ አድርጋ ስልኩ ላይ ምናምን አድርጋ የሚያወሩትን ምናምን ትሰማለች። ማለት እሱና ልጅቷ የሚያወሩትን ሳይሆን ሰላምታቸውን ብቻ። አጋጣሚ ሆኖ ምኑን የሰማችው እኛ ያወራናቸውን ሲስተሙን ዘዴውን ምናምን አውርቶ ጨርሷል። ኦልሬዲ እሱ ላይ ሪከርድ አላረገችም እና ለሰላምታ ግን ይደዋወላሉ። እንዴት ናችሁ ሰላም ናችሁ ይላቸዋል። እግዚአብሔር ይመስገን። እንዴ መታችሁ ሚስቴን አታጫውቱም እንዴ ምናምን ይላቸዋል። እሺ እንመጣለን በቃ አንተ ካለህ እንመጣለን፣ ትንሽ እንጫወታለን፣ እንስቃለን። ከዛ ይሄ ነገር በጣም ደነገጠች ይሄን ስትሰማ። እንዴ እኔ ፊት ባሌን እንደማይወዱት ይናገራሉ፣ በስልክ ደግሞ የሚያወሩት ምንድነው ይሄ ምናምን ብላ ይሄ ድምጽ የማን ነው ብላ የጓደኛዋ ድምጽ ኖሮ ገባች። ግን ማን ብሎ ሪኔም እንዳደረገው አስባ በጣም ገርሟት ማታ ሲመጣ ነብር ሆነችበት። እንዴት ለምን? በእርግጥም ያስኬዳል አይደል? እሷ ፊት እንደማይወዱት ተናግረው ወይም ደግሞ የሚያስጠላ ባህሪ እንዳለው ተናግረው እዚህ ጋር ደግሞ ሰላም ሲባባሉ በጣም ይደብራል። በዛ ላይ ስሙን ሪኔም ያደረገው በወንድም በሴትም ጾታ የሆነ ስም ነው ያደረገውና ለምን በስሟ ሴቭ አላደረገው ምክንያቱ ምንድነው ብላ ለመከታተል ሞከረች። ስትከታተል ካፌ ይገናኛሉ። እንዲህ በርቀት እኮ ገባችና በቃ በልጅ ያው ወልዳለች። በርግጥ በሂደት ነው እንግዲህ የምነግራችሁ፣ ይሄ በጊዜ ሂደት ነው። እኔም ረጅም ጊዜ ሆኖታል፣ ቢያንስ 6 ወር ምናምን ሆኖታል። በቃ ተሳክቶላል ብሎ ዝም ከተባለ በኋላ ማለት ነው። ከ6 ወር በኋላ ወልዳለች፣ አራስ ናት ምናምን። በዛ ሰዓት እናደዳለች። እኔ እርጉዝ ስለሆንኩኝ ሌላ ሴት ከሄደ ጓደኞቼን ጭራሽ እንዴት እንደዚህ ያደርጋል ብላ አትናገረው ነገር ወልዳለች። ጥሏት ሊሄድ ይችላል፣ ወይም ደግሞ ውጪ ከዚህ ሊላት ይችላል። ዝም አትል ነገር ደግሞ ጓደኞቿን እያገኛቸው ነው። በቃ ተናደደች። ምን ታድርግ? እልህ አለባት። የውርደትም ስሜት ተሰማት፣ የበታችነት ስሜትም ተሰማት። ቻላ አደረገችውና ሰራለታለሁ የበቀለዋለሁ እያለች እየዛተች ልክ ክርስትና ከተነሳች በኋላ ልጇ ሴት ልጅ ነው የወለደችው። ክርስትና ከተነሳችለት በኋላ ከ80 ቀን በኋላ ማታ አናገረችው። ምንድነው ከጓደኞች ጋር የምትገናኙአቸው? እንዴ ጓደኞች አይደል እንዴ? በቃ ምን ችግር አለ ሰላም ብላቸው። አይ አዲስ ያመጣኸው ባህሪ ያለና እሱን ባህሪህን እንዳልወደዱልህ ይነግሩኝ ነበር እና ደግሞ ከዛ ደግሞ ታገኛቸዋለህ። በግድ እያስቸገርካቸው ነው እንዴ? ካንተ ነው መሰለኝ ችግሩ ምናምን አለችው። ሳቀና እኔ ፊት በጣም ኮራ ለማለት ጅንን ለማለት ትሞክራለህ፣ ግን ይሄ ድራማ ነው። ትክክለኛ ባህሪ አይደለም፣ ትክክለኛ ጸባይ አይደለም። ስራ ቦታም ልክ እንደዚህ ነህ ማለት ነው። እና አውቀህ ነው አንተ ልክስክስ ነህ። በቃ ሌላ ጣጣ ሳታመጣብኝ እኔ እናንተ መለየት አለብን አለችው። ተይ ቆጭሻል። እኔ እንዲያውም በጣም ብዙ ነገሮችን ችዬሽ ነው የተቀመጥኩት፣ ባህሪሽ በጣም ከባድ ነው አላት። ከዛ ተነስቶ ካጠገቧ ሄደ። ያው ሲያኮርፍ ሲናደድ ብያቸዋለሁ፣ በጣም ሲናደድ ሲያኮርፍ ብድግ ብሎ ነው የሚወጣው። ወጥቶ ሄዶ አምሽቶ መጣ። አሁንም እዛን ያመሸው ብላ አስባ ተናዳ ልብሷንና ልጇን ይዛ ወጣ ተከራየች። ቤት ተከራይታ አኩራፊ ሰው መቼም ከቤት አይወጣም አይደለ? እጁ ላይ ያለውን ገንዘብ እስከሚጨርስ ድረስ ነው እንትን የሚለው። በቃ እጇ ላይ ያለውን ገንዘብ እስክትጨርስ ታኮርፋለች። ልክ ገንዘቡ ሲያልቅባትም ኩርፋ ሲያልቅም ተመልሳ ደግሞ እንደገና ደውሎ መነጫነጭ፣ ማመናጨቅ፣ ለእርቅ ስሜት ማሳየት ምናምን የተለመደ ነገር